ዛሬ ስለ አንድ በጣም አስፈላጊ ግን ደግሞ ብዙዎቻችን ትኩረት ስለማንሰጠው ማዕድን እናወራለን። እሱም ማግኒዥየም ነው። ይሄ ማዕድን በሰውነታችን ውስጥ ከ300 በላይ ለሚሆኑ ኬሚካላዊ ግብረ መልሶች አስፈላጊ ነው። ከልብ ምት እስከ ጡንቻ ጥንካሬ፣ ከጭንቀት መቀነስ እስከ እንቅልፍ ማስተካከል ድረስ ትልቅ የሆነ ሚና ይጫወታል። ነገር ግን በአሁኑ ጊዜ በአመጋገባችን ምክንያት ብዙ ሰዎች ለማግኒዥየም እጥረት ተጋላጭ እንሆናለን። ሰውነታችሁ ማግኒዥየም እንደጎደለው የሚጠቁሙ 10 አደገኛ ምልክቶችን ዛሬ በዝርዝር እንመለከታለን። እኔ ዶክተር አማኑኤል ነኝ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ከዛ በፊት ቪዲዮን ላይክ በማድረግ ጀምሩት። መልካም ቆይታ ይሁንላችሁ። አንደኛ፣ የጡንቻ መኮማተርና መንቀጥቀጥ። ማግኒዥየም ጡንቻዎች እንዲዝናኑ ወይም ደግሞ ሪላክስ እንዲያደርጉ ይረዳል። ማግኒዥየም ሲያንስ ግን የጡንቻ ሴሎች ከመጠን በላይ ንቁ ይሆናሉ። ይህም በተለይ ሌሊት ላይ የእግር መኮማተር ወይም ደግሞ ሳናስበው የጡንቻ መንቀጥቀጥን ያስከትላል። ይህ ምልክትም የማግኒዥየም እጥረት ቀዳሚው የሆነ ምልክት ነው። ሁለተኛ፣ የአእምሮ ጤና መታወክ። ማግኒዥየም የተፈጥሮ ማረጋጊያ ተብሎ ይጠራል። እጥረቱ ሲከሰት ከፍተኛ የሆነ የጭንቀት ስሜት፣ የመደበት ወይም ደግሞ የድብርት ስሜትና ከፍተኛም የመነጫነጭ ስሜት ሊታይብን ይችላል። አንዳንዴም ምክንያቱ ያልታወቀ የፍርሃት ስሜት ካለባችሁ ማግኒዥየም ጎድሏችሁ ሊሆን ይችላል። ሶስተኛ፣ ኦስቲዮፖሮሲስ ወይም ደግሞ የአጥንት መሳሳት። ብዙዎቻችን ለአጥንታችን ጤና ካልሽየም ብቻ የሚያስፈልገን ነው ብለን እናስባለን። ነገር ግን ማግኒዥየም ከሌለ ካልሽየም ወደ አጥንታችን መግባት አይችልም። የማግኒዥየም እጥረትም አጥንትን በቀጥታ ከማዳከሙም በላይ በደም ውስጥ ያለውን የካልሽየም መጠን እንዲቀንስ ያደርጋል። ስለዚህም በዚህ ምክንያት የአጥንት መሳሳትን ያስከትልብናል። አራተኛ፣ ድካምና የጡንቻ መዛል። ሁልጊዜ የድካም ስሜት ይሰማችኋል? በቂ እንቅልፍ ተኝታችሁ እንኳን ጉልበት ካጣችሁ ማግኒዥየም ያስፈልጋችሁ ይሆናል። ማግኒዥየም በሴሎቻችን ውስጥ ኃይል ወይም ደግሞ አዲኖሲን ትራይፎስፌት እንዲመረት ወሳኝ ነው። ሁሉም ሰው አንዳንዴ ይደክመዋል። ነገር ግን የማግኒዥየም ድካም የተለየ ነው። ሰውነታችሁ ለስራ አቅም ያጣል። ልክ ባትሪው እንዳለቀ ስልክ ነው የምትሆኑት። ሌላው የጡንቻ መዛል፣ ለምሳሌ ከዚህ በፊት በቀላሉ የምታነሱትን ነገር አሁን ለመያዝ መቸገር ያጋጥማችኋል። ይህም የሚሆነው በሴሎች ውስጥ የፖታሽየም እና ተያይዞም የማግኒዥየም መጠን ስለሚቀንስ ነው። ስለዚህ ድካሙ በዚህ ይገለጻል ማለት ነው። አምስተኛ፣ ከፍተኛ የሆነ የደም ግፊት። ማግኒዥየም የደም ስሮች ወይንም የደም ቧንቧዎች እንዲላሉና እንዲለጠጡ ይረዳል። ይህም ሁኔታ ቫዞ ዳይሌሽን ይባላል። ጥናቶች እንደሚያሳዩትም ማግኒዥየም ማነስ የደም ግፊትን ከፍ ያደርገዋል። ማግኒዥየም የደም ስሮች እንዲለጠጡና ደም በነፃነት እንዲዘዋወር ይረዳል። እጥረቱ ሲኖር የደም ስሮች ስለሚጣበቁ ግፊት የሚፈጠር ይሆናል። ይህም ታዲያ ለልብ በሽታ ያጋልጣል። ስድስተኛ፣ አስምና ለመተንፈስ መቸገር። ጥናቶች እንደሚያሳዩት ከሆነ በአስም የሚጠቁ ሰዎች የማግኒዥየም መጠናቸው ዝቅተኛ ነው። ይህም ማለት የማግኒዥየም እጥረት ባለባቸው ሰዎች ላይ የአስም በሽታ በብዛት ይታያል ማለት ነው። ማግኒዥየም በሳንባ ውስጥ ያሉ የአየር መተላለፊያ ቱቦዎች እንዲከፈቱ ያደርጋል። ለዚህ ነው በጽኑ የታመሙ የአስም ታካሚዎች ማግኒዥየም በመርፌ መልክ የሚሰጣቸው። ሰባተኛ፣ መደበኛ ያልሆነ የልብ ምት። ይህ በጣም አደገኛ የሚባለው የማግኒዥየም እጥረት ምልክት ነው። የልብ ምት መዛባት ወይም ደግሞ አርትሪሚያ ማግኒዥየም ሲያንስ የሚከሰት ነው። ልብ በትክክል እንዲመታ የኤሌክትሮላይት ይሄ ማለት የማግኒዥየም እና የፖታሽየም ሚዛን ያስፈልገዋል። ያለ ምክንያትም ሲመታ ወይም ደግሞ ሲዘል ከታወቃችሁ የኤሌክትሮላይት መዛባት በተለይ ደግሞ የማግኒዥየም ማነስ ምልክት ሊሆን ይችላል። ስምንተኛ፣ የእንቅልፍ እጦት። ለመተኛት ትቸገራላችሁ ወይም ደግሞ እንቅልፍ ቢወስዳችሁም እንኳን ቶሎ ቶሎ ትባንናላችሁ። ማግኒዥየም ለአንጎል እረፍ የሚል መልእክት የሚሰጠውን ጋባ የተባለውን የነርቭ አስተላላፊም ይቆጣጠራል። ማግኒዥየም ከሌለ አእምሯችን ንቁ ሆኖ ስለሚቆይ እንቅልፍ ይርቀናል ማለት ነው። ስለዚህ ለመተኛት እንቸገራለን። የእንቅልፍ እጦትም የማግኒዥየም እጥረትን አመላካች ነው። ዘጠነኛ፣ የምግብ ፍላጎት ማጣትና ማቅለሽለሽ። የማግኒዥየም እጥረት መጀመሪያ አካባቢ የምግብ ፍላጎት መቀነስን፣ ማቅለሽለሽንና አልፎ አልፎ ማስመለስን ሊያስከትል ይችላል። ይህም የሚሆነው የምግብ መፈጨት ሂደት ውስጥ የሚሳተፉ ኤንዛይሞች ማግኒዥየምን ስለሚፈልጉ ነው። ይህም ምልክት ከሌሎች በሽታዎች ጋር ሊመሳሰል ስለሚችል ብዙ ጊዜ ችላ ይባላል። አስረኛ፣ ራስ ምታትና ማይግሬን።
በተደጋጋሚ የራስ ምታት የሚያጠቃቸው ሰዎች ማግኒዥየም ቢወስዱ ለውጥ እንደሚያገኙ ይነገራል። ማግኒዥየም የነርቭ ሴሎች ከመጠን በላይ እንዳይነቃቁ ስለሚከላከል የማይግሬን ህመምን ይቀንሳል። በተጨማሪም ማግኒዥየም የደም ስሮች በአንጎል ውስጥ እንዳይጠበቡና የነርቭ መልእክቶችም እንዳይዛቡ ይረዳል። እጥረቱ ሲኖር ነርቮች ፔን ኬሚካልስ ይለቃሉ። ይህም ለከፍተኛ የማይግሬን ህመም ያጋልጣል። ስለዚህ እንግዲህ እነዚህ በዋነኛነት 10 ምልክቶች በሰውነታችን ውስጥ የማግኒዥየም እጥረት መኖሩን አመላካች የሆኑ አደገኛም የማስጠንቀቂያ ምልክቶች ናቸው ማለት ነው። ምልክቶቹን አየን። አሁን ደግሞ መፍትሄውን እንመልከት። ማግኒዥየምን ለማግኘት የግድ እንክብል መዋጥ የለባችሁም። በምግብ ማግኘት ትችላላችሁ። ስለሆነም ማግኒዥየምን በከፍተኛ ሁኔታ የያዙ ምግቦች የትኞቹ ናቸው? አንደኛ የዱባ ፍሬ። በትንሽ እፍኝ የዱባ ፍሬ ውስጥ እንኳን የዕለቱን 37% የማግኒዥየም ፍላጎታችሁን ማግኘት ትችላላችሁ። ስለዚህ የዱባ ፍሬን እንደ ቀልድ አትዩት። በሁለተኛ ጥቁር ቸኮሌት ጣፋጭና በማግኒዥየም የበለጸገ ነው። ቢያንስ የካካዋ መጠኑ 70% እና ከዛ በላይ የሆነ ጥቁር ቸኮሌት ከፍተኛ የሆነ ማግኒዥየምን ይሰጠናል። ሶስተኛ ደግሞ ለውዝና ቅባታማ እህሎች እንደ ዱባ ፍሬ፣ የተልባ ፍሬ እናም ደግሞ የአልመንድ የለውዝ አይነት፣ እነዚህም ማግኒዥየምን በውስጣቸው የያዙ ናቸው። ሌላው አራተኛው አቮካዶ ነው። መካከለኛ አቮካዶ እንኳን 15% የሚሆነውን የዕለቱን ፍላጎታችንን ይሸፍንልናል። በተጨማሪም አቮካዶ ለልብ ጤና ተስማሚ የሆኑ ቅባቶችንም ይሰጠናል። ስለዚህ ማግኒዥየም በውስጡ የምናገኘው አንዱ የፍራፍሬ አይነት አቮካዶ ነው። ሌላው ማግኒዥየምን ከአረንጓዴ አትክልቶችም ማግኘት እንችላለን። ለምሳሌ እንደ ቆስጣ፣ ጎመን ያሉ አትክልቶች በውስጣቸው ማግኒዥየምን ይይዛሉ። ከፍራፍሬም ደግሞ እንደ ተጨማሪ ሙዝም ማግኒዥየም መጠንን ይይዛል ማለት ነው። ስለዚህ ማግኒዥየምን ከእንክብል መውሰድ ሳይጠበቅብን እነዚህ ምግቦች በመመገብ ብቻ በዕለት የሚያስፈልገንን መጠን ማግኘት እንዲሁም ደግሞ ለሰውነታችን መስጠት እንችላለን ማለት ነው። እንግዲህ ጤና ከምግብ ይጀምራል። እነዚህ ምልክቶች በብዛት የሚታዩባችሁም ከሆነ ሐኪምን ማማከርና አመጋገባችሁን ማስተካከል አስፈላጊ ነው። ስለሆነም ክቡራን ቤተሰቦች ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሼር አድርጉት። ለተጨማሪም የጤና መረጃዎች እንዲደርሷችሁ ቻናሌን ሰብስክራይብ ማድረጋችሁን አትርሱ። አዲስ ቻናል ነው። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በቀጣይነት ብዙ የጤና ትምህርቶችን የምንማማርበት ቻናል ይሆናል። ለዛሬ በዚህ ብቃን። በቀጣይ አስተማሪ የጤና ቪዲዮ እስከምንገናኝ ጤና ቆዩልኝ።